እዚህ ሶስት ነገሮችን ካየን በኋላ እንሂድና ባህል ነው የሚመጣው ቀጥሎ። ባህል ማን ነው የሚሰራው? አንደኛው ከሰው የተሰራ ነው። አሳጥረዋለሁ ሁላችን ስለምናውቀው ማለት ነው። በሰው የተሰራ ነው። ሰዎች እርስ በራሳቸው ለመግባባት፣ ለመረዳዳት፣ ለመተሳሰር የፈጠሩት ነው። እርስ በራሳቸው ብቻ ሳይሆን ተፈጥሮ ጋር ራሱ ለመገናኘት የፈጠሩት ነው። ሌላ ሀገር ያላቸው ከዛፍ ጋር ያላቸው ዝምድና በሌላ ሀገር ካሉ ከዛፍ ጋር ያላቸው ግንኙነት ሊለያይ ይችላል። እንደ ልምዳቸው እንደ ባህላቸው ከእንስሳት ጋር ሊኖራቸው። ስለዚህ ይሄ ባህል እያልነው ያለነው ጥልቅ ቋንቋ ነው። ቋንቋ ብቻ አይደለም። ቋንቋ ብለን ያዘውና ግን ጥልቅ ነው። ጥልቅ ማለት ምንድነው? ሁሉ ዲፕ አሳምፕሽን ማለት ሰውየው ሳያውቀው የሚያደርጋቸው ነገሮች በሙሉ የሚመራባቸው ነገሮች በሙሉ እስከ ደም ስሩ ውስጥ የገቡ ነገሮችን በሙሉ አካቶ የያዘ ነው ባህል። ስለዚህ ጥልቅ ቋንቋ ነው ብለን እንይዘዋለን ማለት ነው። አሁን ይሄ ጥልቅ የሆነ ቋንቋ በሰው ነው የተፈጠረ ካል ጥልቅ ነው፣ ብዙ ጊዜ ሊቆይ ይችላል። ከዛ ግን ሁሉ ጊዜ ይቀያየራል። ይቀያየራል ስል በአንድ ሰው እድሜ ላይ ሆን ይችላል። አሁን አማርኛ የሚናገረውን የሆነ ጊዜ አማርኛ ተናጋሪ ነበር ወይ ተብሎ የሆነ ጊዜ ተሂዶ አማርኛ ላይ ይገኝ ይችላል። የሆነ ትግርኛ የሚናገረውን ሰውም የሆነ ሂዶ ከሆነ ጊዜ ሌላ እየተናገረ ሊኖር ይችላል በቋንቋ ደረጃ። በልምድ ደረጃ ደግሞ በሆነ 1920 አካባቢ የሆነ ነገር እያደረግን የሆነ የምናደርጋቸው ነገሮች አሁን ከምናደርጋቸው ነገሮች የተለያዩ እንደሆነ በጣም እርግጥ ነው። ስለዚህ ከጊዜ ወደ ጊዜ ከቦታ ወደ ቦታ ከሰው ወደ ሰው ከህዝብ ወደ ህዝብ ይለያያሉ ማለት ነው። ስለዚህ ሪላቲቭ ናቸው። ሪላቲቭነታቸው አንደኛው ለጊዜ አንጻራዊ ናቸው ከጊዜ አንጻር፣ ሁለተኛው ከቦታ አንጻርም አንጻራዊ ናቸው። ስለዚህ አንዱ ሀገር ላይ በጣም ምቹ የሚሆን ነገር ወይም ደግሞ ጥሩ ነገር ቅዱስም ብለን የምናስበው ነገር ሌላ ሀገር ሌላ አካባቢ ሄዶ ደግሞ ተራ ነገር ሊሆን ይችላል ማለት ነው። አንዱ ሀገር ላይ በጣም ተወዳጅ የሚበላ ወይም ደግሞ የሚወደድ ምግብ ሆኖ ሌላ ሀገር ደግሞ ላይበላ ይችላል። ይለያያሉ። ስለዚህ ሪሌቲቭ ነው። ሪሌቲቭ ነው። አሁን እዚህ ጋር እንድትይዙልኝ የፈለኩት ነገር ቋንቋ በጣም ጥልቅ ነው እያለ ነው። ጥልቅ ነው ስንል ወደ ውስጣችን የገባ እርስ በራሳችን የምንግባባበት ነው። ከዛ ደግሞ እዚህ ቋንቋ ውስጥ እዚህ ባህል ውስጥ የተለያዩ ነገሮች መጥተው ይንቀሳቀሱበታል፣ ይሽከረከሩበታል፣ ስራቸው ይሰሩበታል። ሰርቶ መሄድ ካለባቸው ይሰራሉ። እዛ ሰርጸው ባህል ሆነው መቅረት ካለባቸው የሚቀሩ ነገሮች ይኖራሉ። ማአት አለ። ከነዚህ ልንላቸው የምንችል አንዱ ፖለቲክስ ነው፣ ፖለቲካ ነው። ፖለቲካ አይዲዮሎጂ ነውና ወደ ባህሉ ነው የሚመጣ። ያ ባህል ያለው ህዝብ ባህሉ ተገን አድርጎ ገብቶ ነው እዛ ነው የሚያሰርጸው የሚያሳምነው። ከዛ እንደየዓመቱ ይሆናል ማለት ነው። በጣም ረጅም ጊዜ ከቆየ ያ ፖለቲካ በራሱ ባህል ሆኖ ሌላ ደግሞ አዲስ ሀሳብ እስኪመጣ ድረስ እሱ ባህል ሆኖ ሊቀጥል ይችላል ማለት ነው። አንዴ ፖለቲካ ስለተባለ በቃ ፖለቲካ ሆኖ ይቀራል ማለት አይደለም። ያኛው ፖለቲካ የተባለው ወይም ደግሞ አይዲዮሎጂ የተባለው ገና እየመጣ መምጣቱ መግባቱ ስለሆነ ሊሆን ይችላል። ከቆየና እንደ አይዲዮሎጂ መሆን ቀርቶ ጽሁፍ ላይ መስፈር ቀርቶ ህዝቡ ዝም ብሎ ሳያስብና ሳያቅና ማነው አውቆም ይሁን ሳያቅ አስቦም ይሁን ሳያስብ ዝም ብሎ የሚያደርገው ከሆነ ባህል ሊሆን ነው ማለት ነው። ፊሎሶፊም እንደሱ ይመጣና ይገባል። ፍልስፍና ይሄ ነው ተብሎ ይነገራል። ስለዚህ ያ ባህል ሊቃወመው ይችላል፣ ሊቀበለው ይችላል፣ ላይቀበለው ይችላል። ከተቀበለው ግን እንበል ያ ፍልስፍና ዝም ብሎ ፍልስፍና መሆኑ ቀርቶ የኑሮ ዘይቤ ሆኖ እያንዳንዱ የተማረውም ያልተማረውም የሚተነትነውም የማይተነትነውም ጋር ሊቆይ እዛም ዲዞልቭ ሊያደርግ ይችላል። ፊሎሶፊ ሳይንስም እንደሱ ሳይንስም የሆነ ሲመጣ እንዲህ እኮ ነው ሳይንስ ተማሩ እየተባለ ቆይቶ ከዛ በኋላ ግን ሳይንስ መሆኑ ቀርቶ በቃ አባትየውን እያደረገ አይቶ ልጅ የሚማረው ሳይንስ ነው ብሎ ሳይጠራ በቃ አባትየ የኛ ኑሮ የኛ ባህል ብሎ ሊገልጠው ይችላል ማለት ነው። አይዲዮሎጂዎችም እንደሱ ማለት ነው። ከዛ ቤተ እምነቶቹ ነው ዲኖሚኔሽኖቹ ቤተ እምነቶቹ ነው። አሁን እምነቶቹ ቅድም ባልኳችሁ ደረጃ ሲመጡ እንዴት ይሁኑ ነው አሁን ጥያቄ የሚፈጠረው እዚህ ነው። ፖለቲካ ገብቶ ባህል መሆን የሚችል ከሆነ ባህል ሆኖ ከቀጠለ ችግር አለው ወይ? ጥሩ ከሆነ ለምን ነው ችግር የሚኖረው? ሲጀመር እኮ እዛ ዲዘልቭ ሆኖ የቀረው ለህዝቡ ጥሩ ስለሆነ ነው። የመረዳት ጥረት ኑሮት የመተንተን አቅም አጥሮት ህዝቡ ምናልባት መጥፎ ባህል ፖለቲካል ካልቸር ብለው የሚጠሩትን ሊያሳድግ ይችላል።
ግን ደግሞ በቃ ተቀብሎት ሊለምደው ነው። ስለዚህ ከለመደው ማሙቷል ፖለቲካ መባል ያቆማል ማለት ነው። በሌላ አባባል የህዝቡ ባህል ፖለቲካ ሊባል አይችልም። ኑሮ ነው የሚባለው፣ ባህል ነው የሚባለው፣ አኗኗር ነው የሚባለው። ፍልስፍና ከሟሟ ፍልስፍና መሆኑን ያቆማል። ሳይንስም እንደዛ ነው እያልኩ ያለው። አሁን ቤተ እምነቶች ሲመጣ ነው ችግር የሚሆነው። ምክንያቱም ባህል የፈጠረው ማን ነው? ሰው ነው። ፖለቲካ የፈጠረው ማን ነው? ሰው ነው። ባህል ጊዜ ያለው፣ ፖለቲካም ጊዜ ያለው። ስለዚህ ጊዜ ያላቸው እነዚህ ነገሮች ተመሳሳይ ናቸው። የፈለጉ ቢደራረጉም ቢጨፋለቁም ቢዋጡም የሆነ ነገር ቢያደርጉም የሚፈጠር ነገር አይኖርም ነው። የሚፈጠር ነገር አይኖርም ኢነሰንስ ቼንጅ የለም ማለት ሳይሆን ያው ናቸው ነው። በቃ ፖለቲካ የሚባለው ባህል እስኪሆን ድረስ ነው። የሆነ የሚባለው ያኛውን ነገር እስኪሆን ድረስ ነው። ፍልስፍናም ራሱ ማለት ነው ለማለት ፈልጌ ነው። ስለዚህ እዚህ ጋር ቅድም እንዳነሳሁላችሁ የት ነው የሚፈጠረው ብለን ነው የምንጠይቀው። የት ነው የሚፈጠረው? አንደኛው ሃይማኖት ወደ እግዚአብሔር ወደ ሰው ሲመጣ ምን ብያቸዋለሁ? በቀጥታ ዳይሬክት ሪቨሌሽን። እንደዚህ አይነት በቀጥታ ሲመጣ ከእግዚአብሔር ሲመጣ ወደ ባህል ነው የሚገባው፣ ወደ ቋንቋ ነው የሚገባው፣ ወደ ልምዳችንና ወደ ዲፕ አሳምፕሽናችን ነው የሚገባው። ትክክል ነው። ነገር ግን ሲገባ በቀጥታ ከእግዚአብሔር ሲሆን እኛ በምናስበው መንገድ አይደለም የሚገባው። ልክ መድኃኔዓለም ኢየሱስ ክርስቶስ ይፈትኑት ዘንድ ያሰናክሉት ዘንድ ይከሱት ዘንድ የሆነ ጥፋት ያገኙበት ዘንድ የሆነ ነገር ይዘው ሲመጡ የልባቸው አውቆ እንዲህ አለ እንደሚባል ሁሉ በቀጥታ የሚገለጥ ሃይማኖት በቀጥታ ሲገለጥ እኛነታችን ባህላችንም ጭምር አውቆ ስለሆነ የሚገለጠው የሆነ ስህተት አይፈጠርም። የፈለገ ያህል ባህል ይኖረኝ የፈለገ ያህል እንትን ይኖረኝ በባህሌ ልረዳው አልችልም። ለምንድን ነው በባህሌ ልረዳው ማልችለው? በባህሌ ይመጣል። ከዛ እንዴት መረዳት እንዳለብኝም የመስራት አቅም ካለው እግዚአብሔር ብቻ ሳይሆን እግዚአብሔር ከራሱ ከፈጠረኝ እግዚአብሔር ስለሆነ እየመጣ ያለ በሱ ነው የሚሄደው ማለት ነው። ስለዚህ ማኒፕሌት አያደርገውም። የኔ ባህል ወደ ሙሴ የሚገለጥ ነገር እግዚአብሔር የሙሴ ባህል ማኒፕሌት ሊያደርገው አይችልም። ለምን? ልቡ ላይ የሚቀጣጠል ነገር ስላለ ማለት ነው። በእግዚአብሔር አምሳል ነውና የተፈጠረ በዚህ ሆኖም እየሰራ ያለ እግዚአብሔር አለ ማለት ነው። በዚህ ሆኖ እያስረዳ ወይም ደግሞ እንትን እያለ ያለ መንፈስ ቅዱስም አለ ማለት ነው። አንደኛው ይሄ ነው። ሁለተኛ ከልብ ሲገለጥስ ነው። የእግዚአብሔር ራእይና አምሳል ስለሆነ ከልብ ሲገለጥስ ነው። ከልብ ሲገለጥም እንደሱ ነው የሚሆነው። ምክንያቱም እየተገለጠ ያለ ያ ነፍሳችን ብዬ ልጥራው ለጊዜው ነፍሳችን የምንበለው መንፈሳችን የምንበለው ዝሮ ግን ከእግዚአብሔር ጋር የሚያገናኘን ከመጀመሪያው የተፈጠርንለት ኃይል ስለሆነ እየነቃ ያለው ያ የሞተ ቆዳ ሸፍኖ አይሸፍነውም። የሞተ ቆዳ ለጊዜው ለመግባባት ብሎ ያከማቸው ያመጣው ባህልም ሊይዘው ሊያስቀረው አይችልም። ይሄ እንዴት ሊፈጠር ይችላል? የትስ ተፈጥሯል ብለን እንደ ምሳሌ የምናያቸው ነገሮች ሊኖሩ ይችላሉ። ቅዱስ ጴጥሮስ ግብረ ሐዋርያት ላይ ሲያስተምራቸው ሲናገር በዚህ ያህል ቋንቋ አስተማረ፣ በ72 ቋንቋ አስተማሩ እንበላቸው። ቋንቋው እንያዘውና ቋንቋውን እንበለውና በሁሉ ቋንቋ አስተማሩ። ያን ሲናገር በየቋንቋቸው ሰሙ ነው የሚለው። ለምን በየቋንቋቸው ሰሙ? ሁሉ ቋንቋ ደራርቦ ስለተናገረ ይሆን? አይደለም። ያ ቋንቋ በውስጡ በእግዚአብሔር መገለጥ አለ፣ ተገልጦለታል። የሚገለጥለት ደግሞ የሆነ ሳብጀክት ፕላስ ቨርብ ፕላስ ምናምን ሰንተንስ ምናምን እያለ አይደለም የሚገለጥለት። የተገለጠው ከእግዚአብሔር ስለሆነ ምልአት አለው። ከዛ እሱ ተገልጦለታል። እሱ ደግሞ እየተናገረ ነው። በሰው ሰውኛ አንዱ ቋንቋ ነው የተናገረ ልል ይችላል። በእግዚአብሔር ግን ያው ተናግሮታል ያ ቋንቋ ማለት ነው። እንዴት በውዝን ሞመንት ሊናገር ይችላል? ውዝን ሞመንት መናገር አያስፈልግም። መናገር ዳሩ ለመረዳዳት መልእክትን ለማድረስ ስለሆነ ያኛውን ነገር ማድረስ ይችላል እና ተናገረ። ከዛ በኋላ እነሱ በየቋንቋቸው ሰሙ። አሁን በየቋንቋቸው ስለተናገራቸው መናገር ስለማይችል አይደለም ያልተናገረው፣ አልተናገረውም እያልኩም አይደለም። ነገር ግን እነሱም ተገልጦላቸዋል። እንዴት ይሄ ነገር ብለው ጠየቁ ይላል እና የተወሰነ ነገር ተገልጦላቸዋል ማለት ነው። እንዲሁ አባቶቻችንም በቋንቋ አልግባባ ሲሉ በቃ ጸልየው የእርሱ ቋንቋ ለኔ ወይም ደግሞ የኔ ቋንቋ ለእርሱ ግለጭ ሲሉ ተገልጦ ቋንቋ መረዳዳት ሲችሉ የልባቸውን መገናኘት እንዳለ ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ከልብ ያቺ ከእግዚአብሔር ምስል በእግዚአብሔር ራእይና አምሳል በመፈጠራችን ምክንያት ያለ መገለጥ፣ ሁለተኛ ደግሞ በቀጥታ እግዚአብሔር እኛ ጋር ሊያስተላልፈው የፈለገ ነገር በቀጥታ ሲነግረን
ሊፈጠር የሚችል ችግር የለም። ምክንያቱ ያ ጸጋ ለመቀበል ብቻ ሳይሆን እየተገለጠልን ያለ ጸጋ ተጨምሮ ነው እየተገለጠልን ያለ ያ ጸጋ ጭምር ማለት ነው። እግዚአብሔርነትን ለመረዳት ወደ እግዚአብሔር መሄጃ መንገድን ለመረዳት ጸጋ ጭምር ኃይል ጭምር ስለሚገለጥልን ነው። ስለዚህ ሁለቱ ጋር ችግር የለም። ሶስተኛው ጋር ነው ችግር ያለው። ሶስተኛው ሃይማኖት ከሰው ወደ ሰው ሲተላለፍ ነው። ልክ አሁን እኔ እናንተን እየነገርኳችሁ እንዳለው ማለት ነው። አሁን እየተናገርኩ ነው። እኔ የምናገረው ደግሞ ስለተናገርኳችሁ ወደ ውስጥ ሄዶ የሆነ ነገር ያደርጋል ማለት ነው። በቃ ታሰላስላላችሁ፣ ታስባላችሁ፣ ኤክስፒሪየንስ አላችሁ። ያ ኤክስፒሪየንስ አይን ጆሮ ሆኖ ይሰማል። በሱ አይን ታይታላችሁ። ከዛ ይሆናል አይሆንም የሚልም ጥያቄ ልታነሱ ትችላላችሁ። ይሄ ልጸድቅበት ይችላሉ፣ ይሄም አሪፍ መንገድ ነው ልትሉ ትችላላችሁ። whatever ብዙ ነገር ልትሉ ትችላላችሁ ነው። ስለዚህ ከኔ እየተላለፈ አሁን እኔ ሳስተላልፈው ከኔ ስለሆነ እያስተላለፍኩት ያነበብኩት ስለሆነ እያስተላለፍኩት ያለው እኔ ወደ እናንተ ስልከው የኔ የሆነ ነገር ይዞ መምጣቱ አይቀርም። እናንተ ጋር ደግሞ ሲመጣ የእናንተ የሆነውን ልምድ ስላለ በዛኛው ልምድ የመቃኘት እድል ይኖረዋል። በዛ ባላችሁ ልምድ ማለት ነው። ስለዚህ በዚህ ጊዜ ነው ሃይማኖትና ባህል የመቀላቀል እድል ሊገጥማቸው የሚችለው ነው። ስለዚህ መጀመሪያ ሊፈጠሩ የሚችሉ በጣም አደገኛ ነገሮችን ከማየታችን በፊት ጥሩ ነገሮችን ማየት ፈልጋለሁ። መጀመሪያ ሃይማኖት ማነው ባህል ለሃይማኖት ሊኖረው የሚችል ጥቅም ምንድን ነው? እንዳልነው የተፈጠረ ነው፣ በሰው የተፈጠረ ነው እያልን ያለ ነው። በየጊዜው የሚቀየር ነው፣ ሊጠፋም የሚችል ነው እያልን ያለ ነው። ምን ሆነ ግን ሊያገለግል ይችላል? እንደ ቬዝል ኦፍ ትሩዝ ሆነ ግን ያገለግላል። የአምልኮ ቋንቋ የመሳሪያ የእውነት መሳሪያ ሆኖ ወደዛ ለመምራት ይጠቅማል። ከዛ እንዴት ይጠቅማል ስንል ያ የምንገልጥበት ለምሳሌ በመግለጥ ደረጃ ከሄድን መድኃኔዓለም ኢየሱስ ክርስቶስ ሲያስተምር ለሴቶቹን በዱቄትና በቦሆ አስረድቷቸዋል። ለነጋዴ በወርቅና ብሩር አስረድቷል። ለገበሬ በእርሻ አስረድቷል። ያ ሁሉ እያስረዳበት ያለ መንገድ ቋንቋ ባህል ነው ማለት ነው። ባህል ነው። ይሄ ባህል ሲነገር በወፍጮ መስሎ ወይም በሆነ ነገር መስሎ ወይም ደግሞ ለምሳሌ በወርቅ ወይም በብሩር መስሎ ሲናገር ያ ባህል ነውና ቋንቋ መግለጫ አገለገለ የሚባለው ከወርቁ በስተጀርባ ያለውን ምስል ይሁን ስሜትም ይሁን ስሜቱ ፊል ለማድረግ ምስሉ ደግሞ ለማሰብ ኢማጂን ለማድረግ ዕውቀቱ ደግሞ ትንሽ ከፍ ለማለት መረዳቱን ደግሞ ለመስፋት እስከረዳ ድረስ ነው እንጂ በሬ ብሎ ሲያነሳ እስከ በሬ ከሆነ የቆምኩት በቃ በሬ ነው ማለት ነው። ሲነሳ ኢሜጅ መፈጠር መቻል ትሪገር የሚደረጉ የውስጥ የሆኑ ነገሮች ሞነር መቻል አለባቸው። ካሉ ብቻም ነው ባህል የሚባለው ማለት ነው። ትሪገር ሲደረጉ የሚነሱ ነገሮች ሲኖሩ ስለዚህ እንደ ቬዝል ሆኖ ያገለግላል፣ እንደ ቋንቋ ሆኖ ያገለግላል ማለት ነው። የየትኛውም ባህል ነው የምላችሁ። ባህል ስለአሁን ምን ማለት ነው? የምን ልበላችሁ፣ የህዝብ ባህል ሊሆን ይችላል፣ የወታደር ባህል ሊሆን ይችላል። የየራሱ ባህል አለው፣ በየራሱ ሊገባው ይገባል ማለት ነው። ለምሳሌ እዚህ ጋር ባህል እንዴት እንደተጠቀመበት የሆነ አንድ ማቴዎስ ወንጌል ያለውን አያዋለሁ እሱ ጋር ነገራችሁና ባህል ለሃይማኖት እንዴት እንደተጠቀመበት ለልዕልና እንዴት እንደተጠቀመበት ማቴዎስ ወንጌል ምዕራፍ 8 ማለት ነው። ሀቤ ምዕት አለ። አይ ታሪኩ ታውቁታላችሁ። ዝም ብዬ እንትኑ ልቀጥልና ይሄ ሀቤ ምዕት መድኃኔዓለም ኢየሱስ ክርስቶስ እዛ በሚሄድበት ጊዜ ልጅ ያድንልኝ ብሎ ጠይቋል። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛን ጊዜ መጥቼ አድነዋለሁ ብሎታል። መጥቼ አድነዋለሁ፣ ልጅህን መጥቼ አድነዋለሁ አለ። ከዛ የመለሰው መልስ እይደልወከ ትባዕ ታሕተ ጥፈረ ቤቴ ባሕቱ እዘዝ በቃልከ ወያህዩ ቁልኤ ነበር ያለው። ምዕራፍ ማቴዎስ ምዕራፍ 8 ማለት ነው። በቃልህ ብቻ እዘዝ፣ በቤቴ ውስጥ እንድትገባ
አይገባኝምና በቃልህ ብቻ እዘዝ ልጄም ይድናል አለ። እሺ ይሁን፣ ይሄ ተናገረ ነው የምንለው። ከዛ በኋላ ቀጥለን ግን የገለጠበት ምሳሌ ስታዩ እኔም እኮ አለቃ ነኝ፣ እኔም እኮ እንደዚህ ነኝ፣ በስሬ የሚታዘዙኝ አሉ። ያኛው ሂድ ስለው ይሄዳል፣ ና ስለው ይመጣል፣ እንጨት ፍለጥ ስለው ይፈልጣል፣ ይሄ ቁረጥ ስለው ይቆርጣል፣ ይታዘዙልኛል። ላንተማ አጋንንት ምን ናቸው እንደማለት ማለት ነው። ስለዚህ አንተ እኔም እንኳን ራሱ እንደዚህ ነኝ። ስለዚህ አንተ እዚህ ሆነ በቃልህ ብትናገር አጋንንት ይወጡልሃል፣ ሁሉ ነገር ይደረጋል፣ አንተ ነህ ብሎ ከፍ አድርጎታል። አሁን ይሄ ባህል ነው። የምን ባህል? አለቃ ከታዛዦቹ ወይም ደግሞ ከሚያሰራቸው ጋር የሚሰራውን ስራ ማለት ነው፣ የሚያደርገውን ነገር ያቺ ምሳሌ የተጠቀመ አለቃ አለ። በቃ ሂዱ ካላቸው ታዛዦች ከሆኑ ወይም ደግሞ ሰራተኞች ከሆኑ ሂዱ ካላቸው ይሄዳሉ፣ ኑ ካላቸው ይሄዳሉ። ይሄ ባህል ነው። የምን ባህል? የአሰሪና ሰሪ ልበለው ለጊዜው ወይም ደግሞ የንጉስና የአገልጋዮች ብለን ያዘው። ይሄ ባህል ነው። ይሄ ባህል ተጠቀመና ይሄ ከገለጠ በኋላ ምን አለው? በቃ አንተ ግን በቃልህ እዘዝና በቃ ልጄ ይድናል ብሎ ነው የጀመረው ማለት ነው። አሁን ይሄ ሲናገር ይሄ ባህል ገለጠበትና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንደዚህ ያለ እምነት በእስራኤል ውስጥ እንኳን አላገኘሁም ብሎ አድንቆት እና ደግሞ ልጁ በዛን ሰዓት እንደተፈወሰ ነው። አሁን ለማለት የፈለኩ ታሪኩ ያመጣሁት ባህሉ ያ የሚኖርበት ባህል የለመደው ነገር ዲፕ ላንጉጅ አድርጎ ወይም ደግሞ ጥልቅ ቋንቋ አድርጎ የጌታችን መድኃኒታችን ኢየሱስ ክርስቶስ ነገሮችን የማድረግ አቅም በምሳሌ ምን ያህል እስከ ውስጡ ሰርጾ እንደገባ ገለጸ ማለት ነው። ስለዚህ ይሄ ባህል መግቢያ ነው ማለት እንደ እውነት ለመግለጽ ወደ እውነት ለመሄድ የአምልኮ ቋንቋ አድርገን መጠቀም እንችላለን። ከቋንቋ በስተጀርባ እያሰብን እና እያስተዋልን እስካደረግነው ድረስ ማለት ነው። አሁን ሃይማኖት ስለ ቋንቋ ምን ሊያደርገው ይችላል የሚለው ደግሞ በር ያደርገዋል። ወደ ሃይማኖት የመግቢያ በር ያደርገዋል፣ ይቀድሰዋል፣ ክቡር ያደርገዋል፣ ጥልቀት እንዲኖረው ያደርገዋል። ለዚህም እናቶቻችን አባቶቻችን ከድሮ ጀምረው የሚለብሱት ልብስ ምሳሌ ሲሰጡ ለምሳሌ ይሄ መስቀል ነገር የሚለብሱት ልብስ መስቀል ተደርገበት በሁለት ጡት ላይ የሆነ መስቀል አለ፣ በመሃል ላይ የወረደ መስቀል አለ፣ እንደ ጥልፍ ነገር ማለት ነው። እጅ አንገት ላይ የሚደረግ አለ። እሱ ለምሳሌ ከዛ ታችኛው ወርዶ ደግሞ በስተጀርባው አካባቢ የሚያብረቀርቅ ነገር ይደረግለታል። በመፊት ደግሞ እንደ ክፍት ነገር ነበረ። አሁን እሱ የሆነ ቦታ ላይ ጠይቂያቸው ሲነግሩ በቃ የመሰሉበት መመሰል በጣም የተለየ ነበር። ባህሉ ራሱ ክቡር እንዲሆን ስታየው ዝም ብሎ ተራ እንዳይሆን፣ ሁለተኛ ደግሞ ወደ ስህተት እንዳይወስድ። ያኛውን መስቀል ፊት ለፊት የተጠለፈውን ጥልፍ ወደ ታች የወረደው መስቀል ኃይሌ ነው። በስተጀርባ ያለውን የሚያብረቀርቀው ነገር ይህች ዓለም ናት የምታብረቀርቀው። በፊት ያለው ክፍት በር ይሄ መወጣበት በር ነው። በዚህ በር መወጣው ደግሞ ይሄ መስቀል ይዤ ነው። ጡት ላይ ያለ መስቀል ደግሞ ጡት ህፃን ጡት ጠብቶ እንደሚያድግ ሁሉ እኔም የክርስቶስ ስጋና ደም በመስቀል ላይ የተሰቀለው ተሰቅሎ የቆረሰውን ስጋውን ያፈሰሰውን ደሙን ወስጄ ነው ህይወት ማገኘው ወደ እግዚአብሔር ማድገው የሚል ትርጉም አለው ተባለ። አሁን ይሄኛው ሲታይ አለባበሱ ለዛች ትርጉም እስካገለገለ ድረስ ባህሉ ክብር እንዲኖረው ወደ እግዚአብሔር መሄጃ በር እንዲሆን ያደርጋል ማለት ያ አለባበሱ ከዛ ጥልቀት እንዲኖረውና ክብር እንዲኖረው ባህሉ እንዲከበርም ያደርጋል። እንዲሁ የሰርግም እንደሱ ማለት ነው። የሰርግ ከነጭፈራው ጨምሮ በሙሉ የራሱ የሆነ ትርጉም አለው። በእርግጥ ከየአካባቢው ወደ የአካባቢው ይለያያል። ነገር ግን እንደሱ ነገር አለውና ጥልቀት እንዲኖረው ባህሉ ያደርጋል ልል ፈልጋለሁ። እዚህ ጋር ምን እስከሆነ ድረስ ነው ይሄ የሚሆነው? ያ ባህል እንደ ቋንቋ ሆኖ ሃይማኖታዊ ነገሮችን ለመግለጥ፣ ለመረዳት፣ ለማስረዳት እስከጠቀመ ድረስ which means ኢንድ ሳይሆን ሚንስ እስከሆነ ድረስ ማለት ነው። በቃ እንደ መንገድ እስከሆነ ድረስ መንገድ እስከሆነ ድረስ ደግሞ የገሌ ቋንቋ የገሌ ባህል ነው የሚሻለው የገሌ ባህል ነው የሚሻለው የሚባል የለም። ሁላችን በየአካባቢያችን ባህላችን ከልቡናችን ጋር ያለው ግንኙነት ረቀቅ ያለ ጠለቅም ያለ እስከሆነ ድረስ በውጭ ሆነ ሳይሆን የሚመዘነው
ያ ባህል ለሰውየውን ውስጡ ሄዶ የሚፈጥርለትን ስሜትም ነው የሚታየው። በሱ ልክ ነው የሚመዘነው ነው። አሁን ወደ ጉድለቶቹ እንይ፣ ወደ ኔጌቲቭ አስፔክት እንይ። እዚህ ጋር የሚፈጠሩ ነገሮች መጀመሪያ ችግሮች የሚፈጠሩ ምንድነው? ያ ባህል ለመግለጽ ስንጠቀም፣ ሃይማኖት ለመግለጽ ስንጠቀም ወደ ሃይማኖቱ የመመሰጥ አቅም፣ የመረዳት አቅም፣ የማስተዋል አቅም፣ የእግዚአብሔር ረቂቅነት በየቀኑ የማሰብ ልምድ ያጥረንና ያኛውን ሃይማኖት ለመግለጽ ብለን ያስገባነው ነገር በራሱ እንደ ሃይማኖት አድርገን ስንወስድ ማለት ነው። እንደ ሃይማኖት አድርገን ስንወስድ ለምሳሌ ቅድም ያልኳችሁ አከዳደኑ፣ ይሄ አከዳደን እንደሱ ከተተረጎመ በኋላ ከሱ በኋላ የመጣ ሰው አይቶ እንዲህ እኮ ይሄ ነው የሚመሰለው ብሎ ልብሱ ለማክበር ቢሞክር፣ ይሄ እኮ ይሄ ነው የሚመሰለው ብሎ ሌላ እንዳይለብሰው መከልከል ሲሞክር፣ ይሄ እኮ እንዲህ ነው ብሎ ከቤተ ክርስቲያን ውጭ ያለው ሰው እንዳይለብሰው ብሎ ሲሞክር ሽፍት እያደረገ ነው ማለት ነው። ከበስተጀርባ ያለውን ይሄ መስቀል ይዤ ነው ከዓለም ወጣ፣ ይሄ ዓለም ነው፣ ይሄ ጡት ላይ ያለ መስቀል ደግሞ በመስቀል ላይ የተቆረሰ ስጋው የፈሰሰ ደሙ ነው፣ ሕፃን ጡቴ ጠብቶን እንትን እንደሚል ሁሉ እንደሚያድጉ ሁሉ እኔ ደግሞ የክርስቶስ ስጋና ደም በልቼ ስጋና ደም ተከፍሎልኝ ነው የማድገውም ወደ ፍጹም ሰውነትን የሚሄደውም የሚል ትርጉም ተትቶ ያለ ትርጉም የሚያገለግል ቀሚስ የሆነ ነገር ሲሆን ያኔ ምን ይሆናል? ባህል የሆነውን ለሃይማኖት ለመግለጽ የገባው ባህል ምን ይሆናል? ይሄ ጣዖት ነገር ይሆናል ማለት ነው። መጨረሻ ሆነ ማለት ነው። ምክንያቱም መንከባከብ ጀመርኩኝ ማለት ነው። ከዛ እንደዚህ ከሆነ ይሄ ሃይማኖት ወደ ሪቹዋሊስቲክ ነገር፣ ወደ ሪጅድ የሆነ ደረቅ ወደ ሆነ ስርዓት ይመጣል ማለት ነው። እንዲህ ይደረጋል አይደረግም ይለኛል ማለት ነው። ምክንያቱ የባህል ነው። ይደረጋል አይደረግም ወደሚል ሊመጣ ነው ማለት ነው። ይደረጋል አይደረግም የሚሉት ራሱ የመጨረሻ ሆነው ሳይሆን ከበስተጀርባቸው ወዳለ ወደ እግዚአብሔር እንዲያደርሱ ነው። አይደረግም ስለተባለ እና ደግሞ ይሄ ሰምቼ ስላላደረኩት ጸድቃለሁ ማለት አይደለም። አይደረግም ለምን እንደማይደረግ ከተነተንኩትና ወደ ውስጤ ካሰረጽኩት ነው ሃይማኖትም ይሆናል። አሊያ ግን ወይም በባህል ነው ወይም ደግሞ በሂማኒቲ ሊመራ ነው ማለት ነው። ስለዚህ ይደረጋል ካለኝም እንደሱ መደረጉ አይደለም። አሁን ይሰገዳል ካለኝ በቃ ስለሚሰገድ አይደለም የሚያጸድቀው፣ በቃ አለቀ። የሚሰግድበት ዓላማና ትርጉም ከስግደቱ በስተጀርባ ማየው ነገር ስላለ ነው ስግደት ለጽድቅ ማደርገው እንጂ ዝም ብሎ እንቅስቃሴው በራሱ እንደ ጽድቅ እንደ የጽድቅ መግቢያ እንደሆነ ማነው እንደ ጽድቅ እንደ የመጨረሻ የጽድቅ መጨረሻ ተደርጎ አይቆጠርም። አንድ ገበሬ እንኳን እርሻ ላይ ሄዶ ሲቆፍር እርሻውን ሲቆፍር ዘር ዘርቼ አፍርቼ እንዲህ እበላለሁ፣ እንዲህ አፍርቼ እንዲህ አጭዳለሁ፣ እሰበስባለሁ፣ ራሴን እመግባለሁ ብሎ አርቆ እያሰበ ነው እንጂ መቆፈር ስላለበት አይደለም እየቆፈረ ያለ። ስለዚህ ህግጋት፣ የእግዚአብሔር ህግጋት ወይ ወደ እግዚአብሔር የሚወስዱን ወደ እግዚአብሔር የሚያቀርቡንና እንድንቀርብባቸው የተሰጡ ባህልም እንበለው ከባህል የመነጨ ስርዓትም እንበለው ከቤተ ክርስቲያን የመነጨ ስርዓትም እንበለው እነዚህ በሙሉ እነሱ መጨረሻ አድርገን ከነሱ በስተጀርባ ያለውን ነገር እያሰብን ካልሆነ እያደረግናቸው ያለን ልክ ምንም ላይዘራ የሆነ ገበሬ ሲቆፍር ማለት ነው። ዘራለውም እያለ አይደለም፣ ተክልበታለውም እያለ አይደለም፣ ልማት አለማበታለውም ሳይል ዝም ብሎ የሚቆፍር ገበሬ እንመሰላለን ማለት ነው። ስለዚህ ይሄ ከባህሉ ጋር ተያይዞ የሚመጣ ነገር የሃይማኖትን ወደ ሪቹዋሊስቲክ ወይም ደግሞ ወደ ደረቅ ወደሆነ ህግ በቃ መጽደቁም በህግ ጽድቁም ህግ ማጽደቂያውም ህግ አድርገህ ወደ መቁጠር ማለት ነው። ከዛ እንደዚህ ከሆነ ምን ይሆናል ካላችሁ በቃ ይሄ ወርሺፕ ይሄ ፐርፎርማንስ ይሆናል ማለት ነው። በቃ ልክ እንደ ተውኔት ነገር ማለት ነው። ተላምደህ እንደምታደርገው ነገር ይሆናል ማለት ነው። ተመስጠህ ንስሐ ውስጥ ሆነ ፍቅር ይዞ የመስቀሉን ነገር እያሰብክ ሳይሆን ፐርፎርማንስ በቃ ትሄድ ታራል። ዛሬ 7:41 ሰግጄ እመጣለሁ፣ ሂዶ 41 ሰግዶ ይመጣል። በቃ እግዚአብሔርም እኮ ላያስታውሰው ይችላል። ቢያስታውሰውም በሚፈልገው ደረጃ አይደለም የሚያስታውሰው። ዝም ብሎ እዛ ስላለ ብቻ ነው የሚያስታውሰው እንጂ ተመስጦ ምናምን የሌለበት ዛሬ እኮ 41 እኮ ነው የሚሰገደው፣ እንዴ 41 ሰግጄ እመጣለሁ
እንደዚህ እኮ ነው የሚሰገደው፣ እንደዚህ እኮ ነው የሚጸለየው፣ ውዳሴ ማርያም ላድርስ፣ ዳዊት ልድገም ወደሚል ይሸጋገራል ማለት ነው። አሁን ዳዊት መድገም ጽድቅ ይሆናል ማለት ነው። ዳዊት መድገም ጽድቅ ነው ብለህ 4 ነጥብ ማስቀመጥ ከልምድ አንጻር ሲመጣ ምን ያህል አደገኛ እንደሆነ እናየዋለን ተመልሰን ማለት ነው። ውዳሴ ማርያም ደግማለሁ የሚለው ማለት ወደ እመቤታችን መጸለይ ወደ እመቤታችን ጸልያለሁ ብለህ በመሃል ላይ ውዳሴ ማርያም ከእመቤታችን ጋር ለመገናኘት መጠቀም ሌላ ነገር ነው። ከእግዚአብሔር ጋር አገናኛለሁ ብለህ ዳዊት መሃል ላይ ማስቀመጥ ሌላ ነገር ነው። ዳዊት በራሱ የሆነ ቦታ ላይ አስቀምጠህ ግን ዳዊት መጸለይ ጽድቅ ነው ብለህ ከዛ ደግሞ ይሄን ያህል ነው መድገም ያለብኝ የዚች ቀን ነው መድገም ያለብኝ ብዬ ምን እያለኝ እንዳለ እኮ ጭራሽ እየሰማሁት ልሰማው አይደለም ላስበው ራሱ ምንም በቃ ህሊና ያልመጣልኝ ሰው ከሆንኩኝ ፐርፎርም እያደረኩ ነው ማለት ነው። የተላመድኩት ነገር ልክ አንድ የፊልም ሰሪ እዛ ድብቅ ተለማምዶ መጥቶ መድረክ ላይ ፐርፎርም እንደሚያደርግ ማንነቱ የማይገልጸው ከሱ በኋላ እንዲኖረው የማይፈልገው ነገር ሊያሳይ እንደሚችል ሁሉ እኛም ማንነታችን ሌላ ቤተክርስቲያን ስንመጣ ደግሞ ሌላ ልንሆን እንችላለን። ስለዚህ በጣም ጥንቃቄ ያስፈልጋል። እዚህ ጋር በጣም ሪቹዋሊስቲክ ይሄ ከምንድነው የሚመጣው? ከባህል እያልኳችሁ ነው። መጨረሻ ላይ ደግሞ ደምድመን ስናየው እናየዋለን። ከዛ በኋላ ሰዎች ምን ይሳሳታሉ? ይሄ ልምድ እንዳልኳችሁ ውዳሴ ማርያም መጸለይ፣ ዳዊት መድገም የቅድስና ማዕርጎች ያደርጓቸዋል። ዛሬ በቃ በሳምንት 3 ጊዜ ውዳሴ ማርያም ሲያደርሱ ከነበረ ቅድስና የሚመስላቸው በሳምንት 4 ጊዜ ውዳሴ ማርያም ማድረስ ይሆናል ማለት ነው። የሆነ የልብ ማደግ የመንፈሳዊነት ማደግ ወደ እግዚአብሔር የመቅረብ እግዚአብሔርን የማመስገን አቅምህን ከውስጥ የማመንጨት እየጠፋ ይሄድና በሳምንት 1 ጊዜ ቤተክርስቲያን ሲሄድ ከነበረ 2 ጊዜ መሄድ የቅድስና ደረጃ መጨመር፣ 3 ጊዜ መሄድ ደግሞ የቅድስና ደረጃ በቃ ከፍ ማለት፣ ከዛ ሳምንት ሙሉ ቤተክርስቲያን መሄድ ደግሞ እንደ ቅድስና አድርጎ ሊያስብ ይችላል ማለት ነው። ስለዚህ ይሄ በጣም ችግር ይፈጥራል። ከዛ ይሄ ባህል ደግሞ አሁን እያልኩ ያለው በውስጥ ቤተክርስቲያን ውስጥ ሆኖ ሊኖረን የሚችል ልምድ ነው እያልኩ ያለው። ይሄ ባህል ደግሞ ወደ ሃይማኖት ካደገ ይሄ ሰው ወይም ደግሞ ህብረተሰቡ የባህሉ ባለቤት ስፒሪቹዋል ዳይሬክሽን ያጣል። ለምንድን ነው የሚያጣው ካላችሁ መጀመሪያ ባህል ከሰው ነው ብያቸዋለሁ። ይቀየራል፣ ይሞታል እያልኳችሁ ነው። ከዛ የሆነ ጊዜ ከቀደስከውና ሃይማኖት ባህል ካደረከው በኋላ ባህል ደግሞ በዘመን በቦታ በምናምን የሚለያይና ደግሞ በዘመን የሚያልፍና የሚያረጅ የሚያፈጅ የሚጠፋ የሚያድግ ሁሉ ስለሆነ ያው ያ ባህሪ ይወርሳል ማለት ነው። ሃይማኖት የካልቸር ባህል ይወስዳል። መጥፋት ባህሪው ነው። ይሄ ካልቸር ሰው ሰራሽ የመሆን ባህል ምክንያቱ ያኛው ሰው ሰራሽ ነው ባህል። ስለዚህ ወደ ባህል ሲገባ የገባበት መንገድ ስህተት ከሆነ ድንበር ከሌለ ቀይ መስመር ከሌለ ይቀላቀሉና የሆነ ከዛ በኋላ ቅድስት ሀገር ልትል ይችላል ማለት ነው። ቅድስት ሀገር ወደ ማለት ትደርሳለህ። ሀገር ቅድስት ስለማትባል አይደለም ስለልተባለም አይደለም የተባለበት ምክንያት ለይተናል ማወቅ እንዳለ ሆኖ ግን በቃ ይሄ ቅዱስ ነው ትላለህ። ከዛ በኋላ ያው መጣላቱም የኮንፍሊክት ምንጭ ሆኖም ያገለግላል። ለምን ባህልህ ቅዱስ ነው ብለህ ስለምታስብ ሌሎች ሰዎች እንዲቀደሱ ትሰራለህ ማለት ነው። ስለዚህ መቀደስ ካለባቸው ባህልህን መቀበል ይኖርባቸዋል ማለት ነው። ስለዚህ ያቺ ቅድም አንዲት ናት ያልናት ዓለም አቀፋዊት ናት ያልናት ቅድስት ናት ያልናት አሐቲ ናት ያልናት ማነው ሃይማኖት በቤተ ክርስቲያን ትርጉም ሰጥተን የሰጠናት ሃይማኖት የተረጎምናት ሃይማኖት ያኔ ባህል ካስገባሃት ውስጥ ሌላ ሰውም ሊቀበላት አይችልም። ምክንያቱም ሰው ለመቀበል ባህልህ መቀበል ግድ ሊለው ነው ማለት ነው። ምክንያቱም ሲመጣ እኔ ክርስትና ደሴት ነኝ ልትለው ነው። እኔ እኮ በቃ የዚህ የቅዱስ ሀገር ነኝ ልትለው ነው ማለት ነው። ስለዚህ ያኛው ማጥናት ሊኖርበት ነው። ሃይማኖቷ ብቻ መቀበል አይችልም፣ በባህሉ አድርጎ መቀበል አይችልም ማለት ነው። ስለዚህ ወደ ባህል እየተደባለቀ ይሄዳል። ከዛ በኋላ ግን ያው በአሁኑ ድህሮ ልቦም ይረጉሙ ያለው የተናገረው በአፋቸው እንዲህ ይላሉ በልቡናቸው ግን እንዲህ ናቸው። በአፋቸው ያመሰግኑኛል ይቀርቡኛል፣ በልባቸው ግን ከኔ በጣም የራቁ ናቸው ብሎ እንደሚናገር መጽሐፉ እንደሱ እንሆናለን ማለት ነው። ስለዚህ የልምድ ይሆናል። ስለዚህ ምን ማለት ፈልጋለሁ እዚህ ጋር እንዲህ ሆኖ ሲመጣ ወደ ባህል ማን ይገባል ብያቸዋለሁ ቅድም። ይሄ ባህል እያልነው ያለን የሆነ ፖለቲካ የምንበለው ፊሎሶፊ የምንበለው የሆነ አይዲዮሎጂ የምንበለው እየገቡ ነው።
ባህሉ ከዛ ወደ ባህል እየተቀየሩ እየማሙ ደግሞ አዲስ ፍልስፍና ይመጣል። ከዛ እሱ ደግሞ ገብቶ ይማሟል። ሰውነት ሰው ከተቀበለው ምክንያቱም ሁሉ ከተቀበለው ፍልስፍና ተብሎ ለብቻው እንደ ትምህርት ስለማይሰጥ ማለት ነው። ለምን ይሰጣል? ሁሉ የሚያውቀው ከሆነ ሁሉ ከእናት ከአባቱ የሚማረው ከሆነ ስለዚህ ፖለቲክስ እዛ ይማሟል። አሁን ሃይማኖት ድንበሩ ጥሶ የሆነ ነገር ብሎ ወደ ባህል ሲመጣ ከባህል ማነው ሃይማኖት ከባህል ጋር ሲቀላቀል የሆነ ክፍተት ከፈጠረ ማን ጋር ሊገናኙ ነው ማለት ነው? ፖለቲክስ ጋር ሊገናኙ ነው። ፖለቲካ ጋር ይገናኛል። ከዛ በኋላ ሃይማኖት ዝም ብሎ በቃ ባህል ነው ብሎ ወደ ባህል ወጥቶ እዛ ተቀላቅሎ ፖለቲካ ጋር ሲገናኝ ፖለቲካና ሃይማኖት አትቀላቅሉ ምናምን ማለት አትችልም። ለምን? ያ ፓብሊክ ስፔስ ህዝቡ የሚኖርበት የሆነ ነገር ስፔስ አለ። ያ ፓብሊክ ስፔስ ዊን ሊያደርጉት የሚያስቡ ብዙ ናቸው። ፖለቲካ ዊን ሊያደርገው ያስባል። ግን ፖለቲካ ልክ እንደ ባህል ሰው ሰራሽ ስለሆነ እዛ ገብቶ እንዲማማ ነው የሚፈልገው። ዋና ታርጌቱም እንደሱ ነው። በውጭ ፖለቲካ ተብሎ እንዲጠራ አይፈልግም። ፖለቲከኞቹ ሐሳባቸው ህዝቡ ሁሉ አምኖላቸው ለነሱ ብሎ በነሱ ህይወት እንዲኖር ብቻ ሳይሆን እነሱ ባመጡት ሐሳብ እንዲዋጋ፣ እንዲሞት፣ እንዲያልቅም ቢያልቅም ምንም አይገዳቸውም። ክፉዎች ናቸው ለማለት አይደለም፣ ማስራ ስለሆነ ግን ያ ዓላማው እንደሱ ነው። ፖለቲካ ዓላማው እንደሱ ነው። ፊሎሶፊም እንደሱ ነው። ፊሎሶፊ ነኝና ቅዱስ ነኝ ተለይቼ ልኑር ከሃይማኖት ከባህል ተለይቼ እዚህ ጋር ልኑር እያለ አይደለም። ወደ ህዝቡ ልግባ፣ እኔ ጠቃሚ ነኝ፣ አፈጣጠርም ይሁን የዚህ ጉዳይም ይሁን የሆነ ነገር አንስቶ እንዲህ ነው እያለ ነው። ሳይንስም ወደ ህዝቡ እንዲመጣ ነው ፍላጎቱ። እኔ እንዲህ ነኝ ሳይንስ ማነው ሳይንስ እንትን የሚያደርገው ሰው መጥቶ ምንድነው እያለ ያለ አይ እንዲህ ብናደርግ እንዲህ ብንፈጥር እንዲህ ብንሰራ መቆፈርም ቢሆን እንትንም ቢሆን በዚህ ብናደርግ ሊል ነው ማለት ነው። ለምሳሌ በቃ እርሻ አለ። አሁን እርሻ ምሳሌ አለው። የኛ እርሻ በቃ ቀንበሩ የራሱ አለው ምሳሌ፣ ሁለት በሬዎቹ የራሳቸው ምሳሌ ያላቸው፣ እርፍም የራሱ ምሳሌ አለው አለ። ከዛ በኋላ ምሳሌነት ከመጠቀም አልፈን ያ ባህል እንደ ሃይማኖት አክብረን ከያዝ ነው በትራክተር መጥቶ ሳይንስ ትራክተር ተጠቆሙ ሲል እምቢ ልንል ነው። በእድገት መጉዳቱ እንዳለ ሆኖ እምቢ ያልንበት ግን ሃይማኖትን ያስመታዋል። ለምን? መሞቱ ስለማይቀረው በእርፍ በበሬ ማረስ መሞቱ አይቀርም በቃ ላይቀር ነው ማለት ነው። ስለዚህ ሃይማኖትም እዛ ያው ሊሞትበት የሚችል ሃይማኖት የሚሞት ሆኖ ሳይሆን እኛ ወደ እግዚአብሔር የምንሄድባትን መንገድ ትሞታለች፣ ትጠፋለች፣ ሳንድ እንቀራለን ማለት ነው። ስለዚህ ሳይንስም መጥቶ ወደ ህዝቡ ነው መግባት የሚፈልገው። ስለዚህ ፖለቲክስ፣ ፊሎሶፊ፣ አይዲዮሎጂ ይሁን የፈለገው ያህል ሳይንስ፣ እነዚህ በሙሉ ወደ ህዝቡ የሚመጡት ከግለሰቦች በሰው ተፈጥረው ወደ ሰው የሚመጡት የህዝቡ እንዲሆኑ ነው። ዋናው ታርጌታቸው እንደሱ ነው። ሃይማኖት ደግሞ በአንጻሩ ወደ ህዝብ የሚወጣው እየተዋረደ ያለ በትናንሽ ቋንቋዎች ወይም በአቅም በሌለው ጉልበት በሌለው ቋንቋ ለመገለጥ የመጣው ሃይማኖት እኔን ወይም ደግሞ ሰውን ይዞ ወደ እግዚአብሔር ለመሄድ ነው፣ ወደ ልዕልና ለመውሰድ ነው። ስለዚህ ለመውሰድ የመጣና እዛ ለማሟሟት ወይም ደግሞ ለመሟሟት እዛ ለመቅረት ፓብሊክ ስፔሱ ላይ እዛ ለመሆን የመጣ ሁለት የተለያየ ዳይሬክሽን ያላቸው። ስለዚህ በዚህ መልክ የመጡ ሲገናኙ ፍልስፍናው አለ። እዛ ከተገናኙ ሃይማኖትም ስሩ ትቶ እዛ ከመጣ ያው ፍልስፍናውም ያጠቃዋል፣ ፖለቲክስም ሊያጠቃው ነው ማለት ነው። ሳይንስም ሊያጠቃው ነው። ስለዚህ ወይም ፖለቲክሱም ፊሎሶፊውም አይዲዮሎጂውም ሳይንሱም ማሸነፍ አለበት። ይሄ ሃይማኖት የሚባለው ህዝቡ ውስጥ ገብቶ አሸንፎ መውጣት መቻል አለበት። ወይም ደግሞ ጥጉ ይዞ እነሱ የሰው ያላማቸው የሰው ነውና በዚህ መሬት ምቹ እና ኮምፎርት ለመፍጠር ከሆነ ኮምፎርት ለመፍጠር፣ መረዳት ለመፍጠር ከሆነ መረዳት ለመፍጠር፣ ዕውቀትን ለማበልጸግ ከሆነ ዕውቀት ለመፍጠር፣ ቴክኖሎጂ ለማሳደግ ከሆነ ቴክኖሎጂ ለማሳደግ እዛው ይሁኑ ይምጡ፣ እዛው ዓለም ላይ ይስሩ። እሱ ደግሞ ዓላማ ወደ እግዚአብሔር መውሰድ ስለሆነ እነሱ የተጠቀሙትን በሙሉ መልሶ ምሳሌ ያደርጋል ማለት ነው። ስለዚህ በእርፍ ሲመሰል ከነበረ የሃይማኖት በሆነ ነገር ሲመሰል ከነበረ ለምን በትራክተር ተመስሎ ሰው አይወስድም? ዋናው ሰው መውሰድ ነው። ወዴት? ወደ እግዚአብሔር። ዋናው ከእግዚአብሔር ጋር መገናኘት ነው። ስለዚህ ኤሌክትሪክ ባልነበረበት ዘመን በሻማ በቁራዝ ከሆነ ሲመስሎ ሰዎችን እግዚአብሔር እንዲረዱ ሲያደርግ የነበረ ኤሌክትሪክን ተጠቅሞ መስሎ ሰዎችን ማስረዳት
ወደ እግዚአብሔር መውሰድ ነው። ስለዚህ አንደኛው የመጡበት ቦታ የተለያየ ነው፣ ኦሪጂናቸው ሃይማኖትና ባህል። ሁለተኛው ደግሞ የሚሄዱበትን ቦታ የተለያየ ነው። እግዚአብሔር ማነው ባህል እዚህ እኛ እንድንገለገልበት ነው። ሃይማኖት ደግሞ ከእግዚአብሔር ጋር እንድንገናኝበትና ወደ ከፍታ እንድንወጣበት እየተሰጠ ነው። ሰው በጣም የተለያዩ ናቸው ነው። ስለዚህ እዚህ ጋር ፖለቲካ የምንበለው ፍልስፍና የምንበለው ሳይንስም እንበለው አዳዲስ አይዲዮሎጂዎችም እንበላቸው አሁን ደግሞ ዲኖሚኔሽኖቹ የቤተ እምነቱ ከህዝቡ ጋር የተወሰኑ ቤተ እምነቶች ከባህሉ ጋር ተቀላቅለው ባህል እያሉ ግን ሃይማኖት ሆኖ የመጡ ደግሞ አሉ። ወደሱ ሊመጡ ነው ማለት ነው። ለምሳሌ እስልምና ብናየው ባህል ነው ለማለት ሳይሆን አብዛኛው ባህሉ ጭምር ነው የሚሄደው። ለብቻው ሃይማኖቱ ለብቻው ተነጥሎ መሄድ ሲሄድ ብዙ አናየውም። በየአገራቱም ስንሄድ አብዛኛው ጊዜ በእንትን ነው በራሳቸው በሃይማኖታቸው ነው የሚመሯቸው። የሃይማኖታቸው መምሪያ የሀገሪቱ መምሪያ አድርገው የሚሰሩ ሀገራትም አሉ። ያኛው ለማቃለል የሆነ ነገር ለማለት አይደለም እያልኩ ያለው ግን ዲኖሚኔሽኖችም እየመጡ ነው። ስለዚህ እዛ ይገናኛል ማለት ነው። የኛ ምንለው ሃይማኖት ከመጣ በኋላ ፖለቲክሱ ጋር ሊገናኝ ነው ማለት ነው። እዛ ፓብሊክ ስፔሱ ላይ ፊሎሶፊ ጋር ሊገናኝ ነው፣ ሳይንስ ጋርም ሊገናኝ ነው፣ አይዲዮሎጂ ጋር ሊገናኝ ነው። እዛ ሲገናኝ ዋይዝሊ መሆን መቻል አለበት። የሆነ የራሱ ምልክት ማነው ሬድ እንትን ሊኖረው ይገባል። ሬድ ላይን ሊኖረው ይገባል ማለት ነው። ቀይ መስመር ሊኖረው ይገባል። ቀይ መስመር ከሌለው ያው እንዳልኳችሁ ነው። ፖለቲክስም እዛ ሊገባ ነው፣ ፊሎሶፊውም ማኒፑሌት ሊደራረጉ ነው ማለት ነው። ከዛ ያኛው ሌላው ዓላማው ያኛው ሌላው ዓላማ ህዝቡ ማስደሰት ዓላማ አድርጎ ያመጣ ህዝቡ ተሰቃይቶም ቢሆን መስቀል ተሸክሞ ወደ ክርስቶስ እንዲሄድ የመጣ ሁለቱ ማን ያሸንፋል? እዛ ፓብሊክ ስፔስ ገብተው የታወቀ ነው። ስለዚህ ያሸነፈው የሚያጠፋ ከሆነ እና ባህል ሆኖ ከቆየ ደግሞ መልሶ የሚጠፋበት ነው። ስለዚህ ይሄ ያልኳችሁ እንደ አቅጣጫ ለመናገር ሆኖ ግን የሁሉ ሂዳችሁ መጽሐፍ ብታነቡት ይሄን ነው የምታገኙት። በተለይ ፈሪሳውያን፣ ሰዱቃውያን ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር የነበራቸው ግንኙነት የሃይማኖት ባህል ማድረግ ላይ ነው። ሃይማኖቱ ያ ከዛ በፊት በነቢያትም በሙሴም ሲቀበሉት የነበሩ እንደ ባህል ተቀብለው በሱ ስርዓት ያ ስርዓት ደግሞ ደረቅ አድርገው የመጨረሻ አድርገውት ማለት ነው። ለምሳሌ ማርቆስ ወንጌል ምዕራፍ 2 ከቁጥር 27 አካባቢ ሂደን ስናነብ ስለ ሰንበት የነገራቸው ነገር አለ። ማለት ጌታችን ኢየሱስ ክርስቶስ እነሱ ሲያናግሩት ይሄ ባህል ፈረሰ፣ ይሄ ስርዓት ፈረሰ፣ የአባቶቻችን ስርዓት ፈረሰ፣ እንዲህ ሆነ እያሉ ነበረ ሲያቀርቡ የነበረ። ስለ እሁድ ተነስቶ እሁድ ስለመሻርና አለመሻር በቃ እሁድ አይንቀሳቀሱም ነበር። ሃይማኖት ነው፣ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብር ያለው ነው። እሁድ ስል ቀዳሜት እሁድ ማለት ነው። ያሁኗ ቀዳሜ ያለች የዛን ጊዜ ማለት ነው እሁድ የነበረ። እግራቸው እንኳን እንትን ለመንቀሳቀስ ሲቆጠቡ የነበሩ ናቸው። ይሄን ያህል ያከብሩት ነበረ ማለት ነው። ያ አለመንቀሳቀሱና ሰንበት ትክበር የሚለውን ነገር የተረጎምበት በአክሽን የሄዱትን ነገር በጣም እንትን ነገር ነው ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነግራቸው ሰንበት በእንተ ሰብእ ተፈጠረት፣ ሰንበት እኮ ስለ ሰው ነው የተፈጠረች ዋኮ በእንተ ሰንበት፣ ስለ ሰንበት አይደለም የተፈጠረው። ያቺ ሰንበት ምትሏት ደግሞ ወልደ እጓለ እመሕያው ውእቱ እግዚአብሔር ለሰንበት፣ ለዛችኛው ሰንበት ደግሞ እሱ ለእግዚአብሔር ነው ጌታዋ እሱ ነው ብሎ ነግሯቸዋል። አሁን ሰንበት ማለት ሰንበትና ክብር የሚል ህግ ነው። ሰንበት ቀኗ ብቻ አይደለችም። ሰንበትና ክብር የሚል ህግ በተሳሳተ መንገድ ስለተጠቀሙበት ነው። በዚህ ብቻ አይደለም። የሆነ በሽተኛ አምጥተው ይሄ ከፈወሰው እንከሳለን ብለው በማሰብ በሰንበት እንዲህ ይደረጋል እንዴ ብለው ጠይቀውታል። ከዛ በኋላ አስረዳና በእሁድ በሰንበት የሆነ በግ ቢወድቃችሁ እንስሳ ቢወድቃችሁ ሂዳችሁ ታወጡት የለም ወይ? እፎን ከፈድፋደ ይሄ ይሰብ እምነበግ ይከውን እቸ ሰንበት ገቢረሰን። አሁን ሰንበት ጥሩ ማድረግ አይገባም ማድረግ አይሻልም ወይ? እንዴት ሰው ከበግ አይሻልም? በግ ወድቋችሁ የምታነሱ ግን በበዓል ምክንያት እንዴት እንደዚህ ታደርጋላችሁ ብሎ ነግሯቸዋል። ስለዚህ በዛ በቤተ መቅደስ ሂዶም ለባህላቸው ሲሉ ሲያደርጉት የነበረ ነገር ወገብታ ማዳቸው የሚለውን ሂደን ስናይም በሱ ልክ የመጣ ነው። ብዙ አሉ። ስለዚህ መጽሐፉ ሙሉ ብናይ
መድኃኔዓለም ኢየሱስ ክርስቶስ ከመጨረሻ እስከ መስቀል ድረስ የነበረው ከባህል ጀመረ፣ በባህል ሄደ በስተመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል በተቃረበበት ጊዜ የዓለሙ ባህል በሙሉ ስላፈሸለው ወይም ደግሞ በትክክል ስህተትን መሆናቸውን ስላሳያቸው ቀጥሎ ወደ ህግ ነው የተሸጋገረው። ወደ መንግስት ወደ እነ ጲላጦስ ተሰጠ ማለት ነው። በዛን ጊዜ ደግሞ የራሳቸው የሆነ እንትን ነበራቸው። ባለፈው እንዳየነው የህግ ጉባኤ አላቸው፣ በአጠቃላይ ማለት ነው። የሚፈርዱበት መንገድ አላቸው። ህጋቸው እንኳን ራሱ ሳይቀር አማልቶ እዛ የነበሩ መሪዎች ምንም ጥፋት አላገኘንበትም ብለው እጃችን ማነው ንጹህ እጄ ንጹህ ነኝ ከዚህ ብለው እጃቸው ባያነጻም ማለት ነው ባያነጻም እጃቸው እስከመታጠብ ድረስ ደርሷል። ይህ ሁሉ እየሆነ ያለው ይህ ሁሉም እየሄደ ያለው ባህላቸው ጨርሶ ከዛ በኋላ ወደ ህግ ደርሶ ነው። ሁሉም አማልቶላቸዋል። ምንም ስህተት አላገኙበትም። ስለዚህ ይሄኛውን ሳጠቃልለው በጣም ጥንቃቄ ልናደርጋቸው የሚገቡ ነገሮች አሉ። ካላደረግን ደግሞ ሃይማኖትን ወደ አደጋ ይዘውት ሊሄዱ የሚችሉ ብዙ ነገሮች አሉ። እንደዛ በማድረጋችን ምክንያት ደግሞ የሆነ የተጎዳናቸው ነገሮች አሉ። ሃይማኖትም የጎዳንበት ነገር አለ ማለት ነው። ስለዚህ ንጹህ የሆነ ሃይማኖት አለ። በመገለጥ የምናገኘው እውነት ነው። ወደ ባህል ይመጣል። ያው ከባህል ጋር ስለሆነ የሚያገኘን እዚህ ያለ ነው። በየትም ይምጣ ወደ ባህላችን ይመጣል። ባህል ሲመጣ ደግሞ ቋንቋ እንጠቀማለን፣ ምልክቶች እንጠቀማለን፣ ልምዶችም እንጠቀማለን። ከዛ ይሄ ልምድ ከዚህ ልምድ የተወጣጣ ደግሞ ትውፊት የሚባለውን ነገር እንጠቀማለን ማለት ነው። ትውፊትና ፕራክቲስ እንዴት እናድርገው? ከዛ እያንዳንዱ አብያተ ክርስቲያን በእስክንድሪያ ያለችውም ይሁን እዚህ ኢትዮጵያ ያለችውም ይሁን የየራሳቸው ደግሞ ትውፊት የሚኖራቸው ይሆናል። ከዛኛው ያልተጣረሰ ግን ደግሞ ከባህላቸው ጋር ተሳስሮ በቤተ ክርስቲያን ውስጥ የሚያደርጉበት በቤተ ክርስቲያን ይተባህል ብለን የምንጠራ ማለት ነው። ያ ቅዳሴ የኔ ያህል መዞር፣ መስቀሉ እንደዚህ አድርገህ መያዝ፣ እንደዚህ ማለት፣ በዚህ ሰዓት እንዲህ መግባት የሚለው ከመጽሐፍ ቅዱስ ወስደናቸው አይደለም እንዛ እያደረግናቸው ያለን። መጽሐፍ ቅዱሳዊ ትርጉም እንዲኖራቸው አድርገን ትራዲሽን ትውፊት አውጥተናል ማለት ነው። የራሷ የሆነ ሙሉ የሆነ ባህል አላት። በቤቷ ውስጥ የምታደርገው ኮሚኒኬት ስታደርግ ደግሞ እኔ እንዲህ ነው ባህሌ ብላ ወደ ውጭ ማውጥታ የምትናገረው ውጭ ስትሄድም የምትገለጥበት ማንነት ባህል አላት ቤተክርስቲያን። ይተባህል ተብሎ ይጠራል ማለት ነው። አሁን እዚህ ጋር ነው ልምምዶቻችንን በቤተክርስቲያን ፕራክቲስ የምናደርጋቸውና ትራዲሽን ትውፊት የሚባሉትን በጣም ሪጂድ ካደረግናቸው ወደ ሪቹዋሊዝም እናድጋለን። ደረቅ ካደረግናቸው ወደ ሪቹዋሊዝም እናድጋለን። በቃ ባዶ የሆነ ለስርዓት ብቻ ብለን እናደርገዋለን። አሁን ይሄ ማንነት እንነጋገር እውነት እንነጋገር ከተባለ ውዳሴ ማርያም ላድርስ ሚል እንጂ እመቤታችን አመስግኜ ልምጣ ሚል የለም። ዳዊት ልድገም እንጂ ከእግዚአብሔር ጋር በዚህ ልገናኝ ብሎ ቶፒክ የሚመርጥ የለም። ዳዊት መድገም በራሱ እንደ ልምድ ማለት ነው፣ እንደ በቃ የሆነ ነገር። እንዲያው አንዳንድ አለ ሰይፈ ስላሴ ካልደገምክ ትታመማለህ፣ ትሰናከላለህ የሚል አለ ማለት ነው። አሁን ሰይፈ ስላሴ ካልደገምክ ማለት ምን ማለት ነው? አሁን ሰይፈ ስላሴ ሲባል ከሰይፈ ስላሴ በስተጀርባ የሆነ ቅዱስ እንዳይታይ ጽሁፉ ካያችሁት ስለ ስላሴም ሊያወራ ነው፣ ስለ አንድ ቅዱስም ሊያነሳ ነው። ማን ጋር እያወራው እንዳለው ራሱ ግልጽ አይደለም። ሰይፈ ስላሴ ለመተቸት አይደለም እንዲህ እያልኩ ያለው እንድትረዱኝ ማለት ነው። ውዳሴ ማርያም ካልደገምክ የሚለው ውዳሴ ማርያም ሙሉ ነው ውዳሴ ማርያም። ከዛ ቀጥሎ ደግሞ የእመቤታችን ስዕል ካልተሳለምክ እንደዚህ አትሆንም ሚልም አለ። ምን አለበት እመቤታችን ቢልና እዛ ተሳልሞ ቢመጣ? ያ ስዕል እኮ ህይወት እንዲኖረው ከእርሷ ጋር ሲገናኝ ብቻ ነው ህይወት የሚኖረው የሚባርከው። ከእርሷ ከነጠልኩት እኮ ወረቀት አረግኩት፣ ከእርሷ ከነጠልኩት ጣዖት አደረግኩት። ስርዓቶቻችንም እንደዛ እየሆኑ መጥተዋል አሁን ማለት ነው። አሁን ከዚህ በፊት አባቶቻችን ከወሮ ከነንትኑ ማሰሪያው እንዲህ ነው ብለው ያዛ ያለው ምልክት እንዲህ ነው ብለው ጠባቡ እንደዚህ ነው ብለው ሰፊው እንደዚህ ነው ብለው ምሳሌ መሰሉትና ልናስተምር ስልን ብቻ እናስተውሰዋለን። ከወሮ ስናይ ከወሮ ብቻ ሆኖ ከሆነ የሚታየን ከዛ በቃ የሆነ እቃ አይተን እየመጣን ነው ማለት ነው። ቤተክርስቲያን ደረጃ የመጣሁም ማለትም አልችልም። ጸናጹልም እነሱ ጽንሃውም እነሱ እዛ ያሉ በሙሉ ትርጉም አላቸው። አዳዲስ አሁን የገቡ እነ ማይክሮፎን እነ ምናምን ገና ስም አልተሰጣቸውም። እነሱም ጭምር ግን ሊሰጣቸው ይገባ ነበረ። ከእቃ በስተጀርባ የሆነ ነገር ማየት መቻል ይኖርብኝ ነበረ ነው። ስለዚህ ትራዲሽኑና ፕራክቲስ በቤተክርስቲያን የምናደርጋቸው ነገሮች በጣም ሪጂድ አድርገናቸው ከእግዚአብሔር ስንለያቸው ሪቹዋሊዝም ይፈጠርና ባዶ የሆነ መንፈሳዊነት የሌለው ስርዓት መፈጸም ይሆናል። ስርዓት መፈጸም ከሆነ ደግሞ ያው እንደ ሮቦት ነገር እንሆናለን ማለት ነው። እዚህ ብቻ አይደለም።
በትምህርት አይን ደግሞ እየው ካላችሁኝ በትምህርት አይንም እንደሱ ያጋጥማል። እንዴት? ገድላት ይባላሉ። በመጀመሪያ ቤተክርስቲያን የራሷ ስርዓት ይኖራታል። ቅድሚያ ልትሰጠው የሚገባ ነገር ሊኖር ይገባል በሚል ሐሳቤ ገልጬ ገድላትን ራሱ የሆነ ሰው ገድላት ሲያነብ ቅዱስ አባ እገሌ እንደዚህ አደረገ፣ ቅዱስ አቡነ እገሌ እንደዚህ አደረገ፣ 6 ሙት አነሳ ምናምን እያለ ይሄዳል። ያው ይሄ ብንሞትም ስለማንችለው ብንሞትም ስላችሁ ያው ማዕርጋችን ዜሮ ስለሆነ ማለት ነው። ብንሞትም ስለማንችለው ዝም እንላለን። ሂዶ ሰዋዬ 7 ሰዋዬ ገባ ሲባል ግን ገድል አንብቦ ይሄዳል ሰዋዬ ለመግባት ማለት ነው። እኔ ያ ገድል እኮ ያ የተደረገው እኮ የቅዱሱ የተሰራውን ስራ እኮ ወደ እግዚአብሔር ከቀረብክ ምን ማድረግ እንደምትችል እግዚአብሔር መኖሩ ብቻ ሳይሆን የሚኖረው ካንተ ጋር የሚኖረው አኗኗርም ተአምር እያደረገ ድንቅ ድንቅ እያደረገ መሆኑ ለመግለጽ ነው እንጂ አንተ ትበቃለህ ማለት አይደለም። ስለዚህ ሞት እንደማላለሳ ሁሉ የሰውየው ሰዋዬ መግባት ደግሞ እንደማልችል ግልጽ ነው። የሰውየው አቡነ ዘበሰማያትን መድገም አልችልም። አቡነ ዘበሰማያት ልደግም እችላለሁ፣ ግን የራሴ ናት። ያቺ አይሙሬ እየተበተነ አንዴ ኑሬ እያሰብኩ አንዴ የእንጀራ እያሰብኩ አንዴ ሰው እያማው አንዴ የቂመኛዬን እያስታወስኩ ምላት አቡነ እሷ ናት የኔ። የቅዱስ አቡነ ዘበሰማያት እንባ ያነሳ ነው። ተራራ ያንቀሳቀሰ ነው። ባህርም የከፈለ ነው። ገድሎቹን እንሄድና በዚህ በባህል የለመድነው ማለት እንደ ሪቹዋሊስቲክ ሆነን የለመድነው ነገር ገድላቱን እንሄድና ደግሞ እንደዛ ለማድረግ አይነት ሙከራ በቃ በጣም አደጋ ውስጥ ሊጥለንም የሚችል ብዙም የተሰናከሉበት መስሎ ስለሚሰማኝ ነው። አሁን ሌላኛው እዚህ ትራዲሽንና ፕራክቲስ ሆነ ደግሞ ግን መቀላቀሉ ትክክል ካልሆነ በቃ ሲንክሪቲዝም ይፈጠራል ማለት ነው። የሆነ የሃይማኖትና የባህል አላስፈላጊ የሆነ የመዋሃድ ነገር ይፈጠራል። ያው ከተዋህዶ ቅድም እንደነገርኳችሁ ባህል ሟች ነው፣ በህዝብ የተፈጠረ ነው፣ ከጊዜ ቦታ ወደ ቦታ ይቀያየራል። እነዚህ ባህሪያት ከሃይማኖት ጋር አላግባብና አላስፈላጊ በሆነ መንገድ ሲዋሃዱ ያ ሃይማኖት አሐቲ መሆኗ ታበቃለች፣ ቅድስት መሆኗ ታበቃለች፣ ኩላዊት መሆኗ ታበቃለች፣ ሐዋርያዊት መሆኗም ታበቃለች ማለት ነው። ባህሌ ትሆናለች ማለት ነው። ስለዚህ ራሷ ጠብቃ ባህል ቋንቋዋ ነው። በቃ ትግርኛ እንደምትጠቀም አማርኛ እንደምትጠቀም ያቺ ሃይማኖት ለመግለጽ ባህልም እጠቀማለሁ እንደ ስርዓት እንደሆነ ነገር ግን መወሰድ የለበትም። ሁለቱ እነዚህ ስንሳሳት በፕራክቲስ ትራዲሽንና ፕራክቲስ ስናደርግ ሃይማኖት ኢሰንሱ ያጣል ማለት ነው። ከእግዚአብሔር ያቀድም መጀመሪያ ያልናቸው ሕያው የሆነ ከእግዚአብሔር ግንኙነት ሕያው የሆነ ከእግዚአብሔር ጋር የሚኖረን ግንኙነት ዘላቂ የሆነ ወደ እግዚአብሔር የመምሰል ማት አዳጊ የሆነ ወደ እግዚአብሔር የመምሰል ጉዞአችንም ይኮለፋል። ስለዚህ ባህል፣ ልምድ ዝም ብለው እነዚህ ምን ይሆናሉ? ኢንድስ ይሆናሉ ማለት ነው። ሚንስ ሲሆኑ ሲገባቸው፣ ላንጉጅ ሲሆኑ ሲገባቸው የሆነ ነገር ለመግለጥ ኢንድስ ይሆናሉ፣ አምልኮ ይሆናሉ። ስለዚህ በዚህ መልኩ እንጎዳለን ልል ነው የምፈልገው። ስለዚህ አይ ቲንክ ረዝመዋል መሰለኝ። በጣም ይቅርታ እያልኩኝ በጥያቄ መልክ የሚነሱ ነገሮችም ሲኖሩ እያየናቸው እንሄዳለን። በዚህ ልክ ስለዚህ ማለት ልዩነት መኖር መቻል አለበት፣ ምን ለይበት ነገር መኖር መቻል አለበት ልበልና እዚህ ላቆም እኔ። ስለዚህ ይሄ ይመስላል። ይሄ ንጹህ ሃይማኖት ፒዩር የሆነ ሃይማኖት አለ። ወደዛኛው ለመውሰድ የመጣ በቋንቋ አድርጎ በባህል አድርጎ ነው የሚገባው። ሌላ አማራጭ የለም። ሲገባ እኛ ከተቀበልን በኋላ ከቋንቋችን ከባህላችን ጋር የምንዋሃድበት ጥንቃቄ ይፈልጋል። እሱ ብቻ ሳይሆን ቀጥላ ቤተክርስቲያናችን የራሷ ባህል አላት። ያ ባህል የፈጠረችው አገልግሎቷ እንድትፈጽምበት ከሌሎች አካላት ደግሞ እንድትገናኝበት ነው የምትፈጥረው። ያ ባህል ተጠቅማ ፓብሊክ ስፔሱ ላይ ተወዳድራ ህዝቡ ዊን ማድረግና መንፈሳዊ ማድረግ። ያ ባህል ደግሞ መቀደስ አንድ ነገር ነው። መቀደስ ስላችሁ ቅዱስ አድርጋ ታውት እንድትቀርጽለት ሳይሆን ባህሉ ከእግዚአብሔር ያልተጣረሰ ማድረግ ላይ ማለት ነው። የኔን ኃላፊነት ብላ ጦር መዛ ሰራዊት አሰልፋ የምታደርገው ነገር ባይኖርም በምትሰብካቸው ስብከቶች ፍቅር ስትሰብክ ያ ፍቅር የመንፈስ ፍሬዎች የሚባሉ በሙሉ ባህሉ ላይ እንዲሰፍን ማድረግ ላይ ስራ ልትሰራ ይገባታል። አሊያም ግን ወደ ባህል መጥቶ ለማሟሟትና ባህል ለመሆን የተፈጠሩ ፖለቲካ
ፊሎሶፊ፣ ሳይንስ እነዚህ በሙሉ ዓላማቸው እሱ ነው። ከነሱ ጋር መወዳደርም የለባትም። እነሱ የተጠቀሙት ነገር ባህልም ያደረጉት ነገር ካለ ባህል፣ ቋንቋ ያደረጉትም ነገር ካለ ቋንቋ አድርጋ መጠቀም ነው የሚኖርባት ቤተክርስቲያን። ወደ ውስጣችን ባህለ ሰውነት ስል ደግሞ በልምድ ዝም ብለን መመላለስ ዝም ብለን እንትን ማለት ሳይሆን መንፈሳዊነታችን እያደገ መሆኑ ኮሽን ማድረግ ይኖርብናል። ዝም ብለን በቃ ሰው ሲሰበሰብ መዝሙሩ ጮህ ሲል ልንጠይቀው የሚገባ ጥያቄ መኖር አለበት። ብቻዬ ሲሆን ይሄ ማለት ይችል ነበር ወይ? ደስ ይለኛል ወይ? ስለዚህ አብሬ የማደርገው ነገር ከሰው ጋር ሆኜ የማደርገው ነገር ብቻዬ ደስ ማይለኝ ከሆነ እግዚአብሔርን ሳይሆን እየቀሰቀሰኝ ያለ ኢንቫይሮመንቱ ነው ማለት ነው። ሰማዕትነት ግን ተሰልፈህ እየተጨበጨበልህ ሳይሆን ሰይፍ እየተሳለ ቢላ ተመዞ ስድብ እየወረደብህ ልብስ አምሮብህ ሳይሆን ራቆትህ ወጥተህ እየተገረፍክ እየተሰደብክ ምራቅ እየተተፋብህ ነው ሰማዕትነት የሚባለው። መስቀል የሚባለው ተሰብስበህ አሸብርቀህ የሆነ ነጭ ልብስ ለብሰህ አይደለም መስቀል የሚባለው። መስቀል የሚባለው ደም ግባት የለውም እንደተባለ ሁሉ ደም ግባትህ አጥተህ ነው ወደ እግዚአብሔር የምትቀርበውና አንዳንዴ ሃይማኖት ወደ ኮንፈርት፣ ወደ ምቾት፣ ወደ ደስታ፣ ወደ ብዙ መሆን፣ ወደ እኔነት መሄድ ሊፈጥረው የሚችል ችግር አለ። ስለዚህ የወለዳቸው ነገሮች አሉ። ኮምፓራቲቭ ይሄ ምንድነው የሚባለው? ይሄ ፓርቲዚያን የመሰለ አሰባበክም እየተከተል ነው። አንዱ የሆነ ለሌላ መልስ ይሰጣል፣ አንዱ መልስ ይሰጣል፣ አንዱ ለማሳዘን ነው እየሆነ ያለ። ቱ ቢ ኦነስት ግን የቺ ቤተክርስቲያን አዲስ ባህል ለምሳሌ ምን አገባች ብላችሁ ብትሉ ማለት ነገር ቢኖርም እዛ አምኖ ስጋው ደግሞ ለመቀበል እዛ ቤተክርስቲያን ለተሰበሰበው ነው የምትሰብከው። እውነት እንነጋገር ከተባለ ግን ሆሮ ማሩ ሰኩሉ አጽናፈ ዓለም የተባለች ቤተክርስቲያን እሷ ናት። ስለዚህ ሆሮ ማሩ ሰኩሉ አጽናፈ ዓለም ተብሎ የተነገረላት ቅድስት ቤተክርስቲያን ላመኑት ብቻ እንደምትሰብክ እና እነሱ እልል ካሉ በቂ እንደሆነ አስመስለህ መሄዱና እየሄደችበት ያለ የሆነ ጦር ግንባር እንደከፈተች እንጂ ለራሷ መስዋዕት ሆና የሚሰብከው መስዋዕት ሆኖ የሚሰብከው የክርስቶስን አሰር ተከትሎ ሌላ ለመሳብ እየሄደው ያለ የሆነ ክፍተት የሞላበት መንገድ እንደ ባህል አድርገህ መውሰድ ስህተት ነው። መጥፎ ነው እያልኩ ይጥፋ እያልኩ አይደለም፣ ግን እንደ ባህል የመጨረሻ ባህል አድርገህ መውሰድ ግን የለም። አዎ ቤተ መቅደስ እንጀምራለን፣ እሱ በሰላም እንባላለን፣ እንወጣለን ወደ ዓለም ልንኖረው ይገባል። ስለዚህ አንድ ሰው ተሰብኮ ተምሮ ተባርኮ ከወጣ በኋላ የማይኖረው ክርስቲያን እያስተጋባን ነው which is dualism ማለት ነው። ቤተክርስቲያን ስትሆን ሌላ ነህ፣ ዓለም ስትሆን ደግሞ ሌላ ነህ። ስለዚህ ዱዋሊዝም እየገባ መጥቷል። እሱ እንደ ባህል አድርገህ ተቀብለ ደግሞ ጥሩ እንዳለህ ማሰብ ሌላ ነው። ያው ትናንሾቹ እየተደረጉ ያሉ ነገር ለማጣጣል ሳይሆን ይሄ ማለት ፈልጋለሁ። አሁን ወደ ጥያቄዎቹ ብንሄድ የሚል ሐሳብ ነው ያለኝ።